ስለዚህ እኔ እንደ ወንድም ደግሞ እንድታይኝ ከፈለሽ እኔ እህቶች ሞልተውኛል። ስለዚህ አታስፈልጊኝም። ገባሽ? እሺ ስማኝ፣ እኔ ደግሞ ወንድም ያስፈልገኛል እና ደግሞ እሱ እንዲሰማ ስላልፈለኩ ነው እንጂ ፍቅረኛዬ ነህ ካውቄ ነው። እሺ ፍቅረኛዬ ነህ ካውቄ ነው። ያም ሆነ እኔ ወንድምሽ ኮንኩኝ አላስፈልግሽም። እህት አያስፈልገኝም። ገባሽ? ሲቀጥል ደግሞ ማን ነው እያልኩሽ ነው? አልጨረስም። አንዴ ቃል አለቀም። ኧረ እኔ ፋን ብለው እናትሽ ኧረ ገብተን ሄደን ተሰራን በል ኧረ ሆቴል ኧረ ብራዘር እነ ሜላት ምናምን አንዴ ጤነኛ አይደለም እንዳስቀይም ለምን ታስገድረኛለህ? አብርሽ እኔ በጣም ጤነኛ ነኝ እኮ ላውራና ልጨርስ እያልኩ እኮ ነው። አንዴ ቀስተኛ አይደል የሆነ ነገር ያርካት እየመሰለኝ እኮ በጣም ጨንቃለች። አንዴ በክብር አውራ በጣም ጨንቃለች። የሆነ ነገር ያርካት ስለመሰለኝ ነው የመጣሁት። አንዴ ገምሮ አንዴ ያስጨነቀኝ ነው ደግሞ አያ አይደል? አዎ ያስጨነቅኩሽ ነው እንዴ? ለዛ እኮ ነው እኔ ኮምፈርት እንዲሰማሽ እንደፈለግሽ መሆን ትችያለሽ። ስለዚህ እኔ እዚህ መቆም የለብኝም። ለማንኛውም አመሰግናለሁ። እሺ ቆይ ስማኛ እንዴ ቆይ እሺ እንዴ ተረጋጋ። አዳምጠኛ እንዴ እንዳዳምጠኛ አንድ ሺህ አዳምጠኛ። ምንም አዳምጥሽ ነገር የለም። እሺ አዳምጠኛ እንዴ ተረጋጋ። ቆይ ስማኛ አንተ ሰው ፊት እንደዚህ ነው እውነት ጨርሰዋለን። ያው ሰለም ከመጨረሰ ብትይራሽ አበሻ እጅ ከምታስገባኝ እንደው ወደ ህንዶች ወስደህ ጣል አድርገኝ የሚባል አባባል አለ እና ታዲያ ሌሊቱን ሄርሜላ ላይ አንቺ እንደ ሩታ አንቺም ከሆንሽ መጨረሻሽ አላማረም የወተት ዕቃሽን ሸፉኝ ሲሉ እኔም ታዲያ በልብ ቅርጽ አልብሻት የሰው ገበናን ደበቅ ብናረግ መልካም ይሆናል ብዬ እንደዚህ አድርጌዋለሁ ማለት ነው። እና የሩታ እጣ ፋንታ ለሄርሜላ እንዳይደርስ ማይክል ጃክሰን በጣም እሳት ጎርሶ ነው የተለያያት። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ ማለት ነው። እንግዲህ ሌሊቱን ማነጋገሪያ ወደ 5000 ምናምን ሰው የሚሆን ኮሜንት ለሄርሜላ ላይ መቼም የኛ በሻ አንድ ነገር ታየ አይለቅም። ብዙዎቹ የወተት እቃሽ በጣም ሸፉኝ፣ ስነ ስርዓት ይኑርሽ፣ ለማይክል ጃክሰን ሚስት ሆናለሁ ታልሽ ስነ ስርዓትሽን ይዘሽ ብትመጪና ስነ ስርዓት አለባበስ ብትለብሺ ስትሪች አትልበሽ ሲሉ ኮሜንታተሮች ሌሊቱን ሲንጫጩ ማደራቸው ተሰማ። ታዲያ ትናንትና እባክህ አብርሃም እኔም ነገ ጓደኛ ልሆንህ እችላለሁ ሲል ማይክል ጃክሰን ግን ፍቅር እውር ነው የሚባለው ነገር ሀሴት አይደለም። በማይክል ጃክሰን አይተነዋል። ወደዛ ሂድ እያለ ሲገፈታትረውና እጁ ሲጠመዘው ሲያሰቃየው ወንድማችንን እንደነበረ ነው ያየ ነው። ታዲያ በዚህ መካከል የሄርሜላ አቀርቅሮ ፈገግታዋ በጣም የተለየ ነበረ። ለካ ማይክል ጃክሰን እንደዚህ ይወደኛል እንዴ? ለካ እንደዚህ ያፈቅረኛል እንዴ? ልፈት ነው ብዬ እንጂ ለክፋት እኮ አይደለም ብትልም ግን የመጨረሻውን ሳያዩ እነ ትክክሎች እልል አብርሃምና ሄርሜላ ተጣሉ። ከሩታ ጋር ሊሆንልን ነው በማለት አታሟቸውን መምታታቸው ተሰማ። ታዲያ ሄርሜላ ተይ ሩታና አብርሽን አንቆ ለዚህ ያደረሳቸው እንደዚህ አይነት ነገር አረፊ ስርዓት ያዥ ሲሉ ኮሜንታተሮች ቢናገሩም ሄርሜላ አሁን ስህተት ሰራሽ፣ በፍጹም እንደዚህ ያለ ፕራንክ መስራት አልነበረብሽም ካለባበስ ጀምሮ በማለት ብዙዎቹ ሀሳባቸውን ቢሰጡም ግን ሄርሜላ ከረሜላ ከወትሮዋ ለየት አድርጋ የለበሰችው ልብስ ትንሽ የወተት እቃዋን ዝቅ ስላደረገው ለምን እንደዚህ ያደረገች በኢትዮጵያ ውስጥ እንግዲህ የኑሮ ውድነቱን በማስመልከት ነው። ይሄን ያህል ሩታ ደግሞ ጸጉሯ እለዋ ላይ በሰበሰ። ባካሽ ሩታ ጸጉርሽን አትቀይሪም ወይ ዩማን ሄርሽን በማለት ብዙዎቹ ቢናገሩም እኔ ደግሞ ምን አልኩኝ? ምንም ችግር የለውም ነገሩን ሩታ ሶላት አሰግድ ምን አትል ምን ችግር አለባት በማለት ብመልስም ግን አረዜድ እንደዚህ አይነት አባባል ነገር የለም። ሄርሜላ በሳምንት ስንቴ ነው የምትቀይረው? ሩታ ግን በጣም አመለከችው ጸጉሯን። ለምን እንደዚህ ትሆናለች ሲሉ አስተያየት ለሩታ ገልጸውላታል። እነ ትክክል ዩማን ሄር እንኳን መቀየር አቃታቸው እንዴ? ወሬ ብቻ ናቸው ሲሉ አናብስቶቹ የማይክል ጃክሰን አድናቂዎች ለሩታ ሀሳብ አስተያየታቸውን
ገለጹ። ታዲያ ትናንትና ዳንኤል እንደዛ ሲያመነጫጭቃት ሩታና ዳንኤልን እኛ አናምናቸውም፣ ዜድዬ ዳንኤል እንደዚህ ቢያመነጫጭቃት ነገ ከሷ ቂጥ ስር አይጠፋም እመኒን ሲሉ ኮሜንታተሮች ገለጹ። ነገሩን እውነታችሁን ነው፣ ዳንኤል የሩታ ዳይፐር ነው። ምክንያቱም ብዙ ጊዜ ባለፈውም እንዴት ተጣልተናል ብለው ተታርቀው መጥተዋል። አሁን ግን ሁሉም እንታረቅ እንደዚህ ተሰብስበው መጥተው ሄርሜላንና ማይክል ጃክሰንን አጣብቅኝ ውስጥ ለመክተት ይመስላል ስናያቸው። ስለዚህ አሁንም አናምናቸውም ነው ኮሜንታተርን። እኔም የኮሜንታተርን ሀሳብ እቀበላለሁ እላችኋለሁ። ስለዚህ ካሁን በኋላ ሄርሜላና ማይክል ጃክሰን ይሄ ፕራንክ የሚባለው ነገር ካለ ያጣላቸዋል ብዬ ነው የማስበው ማይክል ጃክሰን። ምክንያቱም ብዙ ስለተጎዳ ብዙ ነገር መናገር አይፈልግም። እንደዚህ አይነት ነገር ሄርሜላ ባሰሪው መልካም ነው። ግን ሄርሜላ ወደ ሌላ ቦታ ይዤ ሄዳለሁ፣ ሌላ ሀገርም ይሁን ባናቅም እንግዲህ ወደ ሌላ ጉዞ ልናረግ ነው ብላ ነው። ይሄ የመጨረሻዋ ፕራንክ መሰለኝ። ስለዚህ ማይክል ጃክሰንም በቃ ተይው እንግዲህ እኔ ምንም እሱ ጋር ሆኜ አላወራሽም፣ ስለዚህ ለብቻ ስትሆኚ ስልክ ደውይልኝ አናግርሻለሁ በማለት ማይክል ጃክሰን ልጁን በጥፊ መቶ ወደሚፈልግበት ሄደ። ሄርሜላ ታዲያ እኔ በመኪና እቀድመዋለሁ ስትል ተናገረች። በመኪና ብትቀድሚው ግን ማይክል ጃክሰን በጣም የተናደደብሽ እንደዚህ አይነት ፕራንክ ከማድረግ ምን አለ መሰላችሁ ቤተሰብ፣ አንዳንድ ሰው ቀልድ የማያቅ ሰው አለ። ስለዚህ ቀልድ ከማያቅ ሰው ጋር አትነጋገር፣ አትነካካ። በቃ ቀልድ ከሚያሰው ጋር እንጂ ከፋራ ሰው ጋር በፍጹም ብትነጋገር በጥብጣ ስኳር እንኳን ብትግተው በፍጹም አይገባውም። ያችን ፋርነቱን አይለቅምና ስለዚህ እንደዚህ አይነት ፕራንክ ሄርሜላ ያውም ለማይክል ጃክሰን አይመጥንም። ለምን ብቲ ሩታ ቀልድ በጣም ታበዛ ነበር። የዛሬ ነው ያርገውና የተለያዩ ወንዶችን እያመጣ ፕራንክ ታረገው ነበረ። ያ ነገር ተይ ሩታ ተይ፣ እኔ አስታምሜሻለሁ፣ ተይ ሩታ ብሏት ነበር። በጣም ብዙ ለምኗት ነበረ። ዛሬ ላይ እየለመነችው ያለችው ለምን መስለሽ? ጸጸቷት ነው። ያ ጸጸት ደግሞ እሷ ጋር ሊመለስ አልቻለም። እንኳን እሷ አይደለችም ኮሜንታተሮች ራሱ እንደዛ አይሆንሽም ሲሏት የነበረ ዛሬ ማይክል ጃክሰንን ቤቱ ገብተው እየለመኑት ነው በኮሜንት። አብርሃም የልጅ እናት ናት፣ በቃ ይቅርታ አድርግላት ኢቲሲ ብዙ ነገር ይሉታልና አንዳንዴ አጥፍተን ከምንለምን መጀመሪያ መጠንቀቅ አለብን። እንጠንቀቅ፣ ለምናወራቸው ነገሮች በቃ ለምናረጋቸው ነገሮች ጥንቃቄ ብናረግ እንደኔ መልካም ነው። ስለዚህ ሩታ ሀብቴ እንግዲህ እንትን ብትይ መልካም ነው። የራስሽን ህይወት ብትኖሪና ከዚህ ህይወት ውስጥ ብትወጪ እንደኔ መልካም ነው። ከዳኒም ጋማሹ ዳኒ እንደዚህ ያልሹ። ስለዚህ ህዝብ ነጥብ ይይዝባችኋል። ሄርሜላ አለባበሷን እንግዲህ ስትሪቻት ትልበሽ እየተባለ አለባበሷን ታሳምራለች ብዬ አምናለሁ። አንዳንዴ እኛ ኢትዮብሮች ስንሆን የሰውን ገበና እንደብቅ። እሷ ብታደርገው እኛ እንደዚህ በልብ ቅርጽ ሸፎን ያለችባትን ፓርት ብናደርጋት ምንም የሚቀንስብን ነገር የለም። የሷን የወተት ቃስ ምን እኮ ተፈጥሯዊ ጉዳይ ነው አይደል? ሁላችንም ያዝነው ነው። ግን ቢሆንም እንደዚህ አይነት ነገር ያው ሄርሚዬ ባትለብሽ ያምርባታል እኮ። ግን ወይ ከላይ የሆነች ነገር ጣል ብታረግባት በጣም ምርጥ ነበረ። ግን እሷ ምንም ነገር ያደረገችበት ነገር የለም። ይሁንላት። ስለዚህ ሁሉም በቃ የሁላ ኮሜንታተር እንዳለ ልብስሽ ላይ ነው። ስለዚህ ማይክል ጃክሰን በሄርሜላ እንደማይደራደር በዚህ በቪዲዮ እንግዲህ እንዳየነው ነው። በፍጹም አይደራደርም፣ እንደሚወዳት ነው። የሆነ ሰው እናንተው ድራማ ነው ምናምን ድራማ ቢሆን አብርሃም ማለት ነው የፈለገችውን ሄርሜላ ወንድ አንጥታ ብትሳሳ ምንም አይመስለውም ነበር። ስለዚህ እውነተኛ ፍቅር እውነተኛ ማንነታቸውን ይዘው እየተጓዙ ስለሆነ ነው። እንግዲህ ሁላችሁም የማታውቁ በሙሉ እኔና ሩታ ተፋተናል ብሎ በአደባባይ ተናግሮ አብርሃም አዋጅ አውጆ ከዚህ በላይ ምን እንዲል ነው የምትፈልጉ? ስለዚህ እንደኔ መልካምነት ቅንነት ለራስ ነው እላለሁ ማለት ነው። ይሄንን የመሳሌ ዛሬ ቪዲዮአችን ወዲስ ሀገር ሊሄዱ ይሆን? ላይክ ሸር ሰብስክራይብ በማድረግ ቤተሰብ